ነገር ላወራ ነው የመጣሁት ስለኔና ስለ ባሌ በዚህ ኮሜንት ነው የተነሳሁት። ምክንያቱም ሰውን ምን ያህል እንደሚያበረታ ልነግራችሁ ማለት ነው። እኔና ባሌ ስንጋባ እኔ ከዩኒቨርሲቲ ተመርቄ 6 ወርም አልቆየሁም። በቃ ከራሴ ጋር ብቻዬን ራሱ አልኖርኩም። በቃ ከዩኒቨርሲቲ እሱን ያገባሁት ቀጥታ 23 ዓመቴ ነበር፣ እሱ 29 ዓመቱ ነበር። ግን እሱ በጣም ማቹር ሰው ነበረ እንደ 29 ዓመት ልጅ። ምክንያቱም እኔ አሁን ወንድሜ ታናሽ ወንድሜ 29 ሊሞላው 2 ዓመት ነው ምናምን የቀረው ጀዝባ ነው ስቲል እና በጣም ማቹር ሰው ነበር ባሌ። ተጋባን። በጣም ፋይናንሻሊ ስትራግል እናረግ ነበር ከምላችሁ በላይ ቸግሮን ምናምን ብዙ አልፈናል። ተማሪ ሬዚደንት ነበር እሱ ምናምን። ከዛ እሱን ሁሉ አለፍ ነውና ተመረቀ። ሲኒየር ሐኪም ሆነ። ጅጅጋ ሄደ። በጣም ጠንካራ ሰራተኛ ነው። ባይዘው እንዲህ ነው ምላችሁ አይደለም። ይሄ ሁሉ ሲሆን እኔ መጀመሪያ ኤንጂኦ ሰራተኛ ነበርኩ። ጥሩ ደሞዝ ነበረኝ። ከዛ ግን ልጄን ሳረግ እኔ እርጉዝ ስሆን ስራ መስራት አልችልም። በቃ ቤት ተቀመጥኩኝ። ምንም ስራ አልሰራም ነበር። ከዛን እሱ ጅጅጋ ሄደ። እግዚአብሔር ይመስገን ህይወት ተቀየረ። በጣም ቆንጆ ይከፈለው ነበር። በደንብ ንብረት ያዝን። ብዙ ገንዘብ ሴቭ አደረገ። በጣም ብዙ ነገር አረገ። ግን በዛ መሀል እኔ ኦልሞስት 2 ዓመት 3 ዓመት ቤት ስለነበርኩኝ እንዳይከፋት ብሎ ይሁን አላቅም፣ ብቻ የሱ ገቢዎች ማንኛውም ገቢ ማንኛውም ገንዘቡ ወደ እኔ አካውንት ነበር የሚገባው። እሱ ራሱ ጋር 500 ብር ራሱ አያደርግም ነበርና መቼም ማረሳው እሁድ ለትራንስፖርት ምናምን ያለ ለሻይ ምናምን ያለ ይወስድና በዚህኛው እሁድ 1000 ብር ከወሰደ ኔክስት እሁድ ማሬ ፖኬት መኒ ስለው አይ ከባለፈው 1000 ብር ላይ 800 ብር ተርፎኛል ምናምን ይለኝ ነበረ። እና እኔ ነው ማኔጅ እንዳረግ እንትን የሚለው በቃ ምን አደረግሽው እንኳን አይለኝም። እኔ ምንም ስራ የለኝም እንዳልኳችሁ ከ3-4 ዓመት ስራ የለኝም። እኔ እና እሱ እና ስራም ሳይኖራት ብር ስጠኝ የሚለው ስሜት እንደው ያስከፋታል። ስራ የለኝም ምክንያቱም ኤንጂኦ ቆንጆ ስራዬን ትቼ ነው ቁጭ ብዬ ልጆች ያሳደግኩት። ያስከፋታል ብሎ ስለሚያስብ ጭራሽ እሱ ጋር ራሱ ብር አያደርግም። እና እንትን ዓለም ሁሉ ከንቱ፣ ገንዘብ ሁሉ ምንም ደንታ የሌለው እኔ የኔና የሱ ግንኙነት ከገንዘብም ከምንም በላይ እንደሆነ እንዳስብ አድርጎኛል። እኔ ለምን 1 ቢሊዮን ብር ከየት ይመጣል እንጂ አይነጠፍም አይደንቀኝም፣ እና እንዳይደንቀኝ አድርጎኛል። ከዛ ሚጢን ወልጃት ቤቢን ወለድኩ። ሚጢን ተከታታይ እኔ በ5 ዓመት ነው 3 ልጅ የወለድኩት። እና ሚጢን ወልጃት ቤት ነበርኩኝ። ትንሽ ተደበርኩኝ። በቃ ድብርት ውስጥ ምናምን ገባው። አራስ ቤት ይደብራል ታውቃላችሁ። የዛን አካባቢ ነው ቲክቶክ የጀመርኩት። እሱ የዛ ሰዓትም ጅጅጋ ነው ያለው። የሚገርማችሁ ከጅጅጋ ደግሞ ሌላ ቦታ እየሄደ የሆነ አሪፍ ስራ ሰርቶ ነው የሚመጣውና እኔ እዛ ባሌ እንደዛ በረሃ የላኩ አልመስልም። በጣም ፈታ ብዬ ነበር የምኖረው። እንደፈለኩ ማሬ ሂጂ ውጪ እስቲ ዛሬ ተዝናኚ፣ ጓደኞችሽን አግኚ፣ ዛሬ ፈታ በይ፣ እንትን የማይለኝ ነገር የለም። ግን ስራ ስለሌለኝ እንደሚከፋኝ ያውቃልና እቁብ እንጥል ነበር። ልክ እቁብ ሲደርሰው መኪና ገዛልኝ። አሁን ሚይዛት መኪና ባሌ ገዛልኝ ናት። ከዛ ገዛልኝና ተናደርኩ። እንደውም ማለት ደስ ይላልኩ መኪና፣ ግን ስራ የለኝ የሚሄድበት የለኝ። አይደለም ማርያም እኔ ሚስቴን ስለማቃት ነው አለ። እኔ ሚስቴ ምን አይነት ጀግና ሚስት እንዳለኝ ስለማቅ ነው አለ። ይሄን መኪና የገዛሁት አንቺ አንዴ ከቤት ውጪ እንጂ አንድ ቦታ እንኳን እንደማትቀመጭ አውቃለሁ። 4-5 ስራ እንደምትሰሪ አውቃለሁ። በደንብ ጎበዝ የቢዝነስ ሰው እንደምትሆኚ ጭንቅላትሽን አውቀዋለሁ። የኔ ሚስት ጀግና ናት። ዛሬ መቀመጥሽን አትይ፣ ለዛኔ ገዛውልሽ አለኝ። ይሄው እግዚአብሔር ይመስገን መኪናዬን በየ3 ወሩ ነው ሰርቪስ ማረጋት 5000 ኪሎ ሜትር ይሄድኩባት። የዛን ቀን ባሌ እንደዛ አለኝ። ተነሳው ኬክ መስራት ጀመርኩ፣ ዲኮር መስራት ጀመርኩ፣ ከሺን ልብስ ማምጣት ጀመርኩ፣ ከአሊባባ ምናምን እቃ አስመጣለሁ። እንደዛ እያልኩ ኬክ ቢዝነሴን በጣም አሪፍ ነበር። ከዛ ቲክቶክ ተጀመረ። በቲክቶክ እያለ ሱቅ ተከፈተ። ይኸው አሁን የቻይናው ተከፈተ። ምን ተባለ። እና እኔ በህይወቴ ማና በረታሽ፣ ማና አስነሳሽ፣ ማና ጀገነሽ ብትሉ ባሌ እላለሁ። እና እሱን ለማመስገን ነው ዛሬ የመጣሁት። ጀግና ባል ነው ያለኝ። ለቤተሰቡ ብሎ ለምን ጦር ሜዳ አይሄድም? የሆነ ጊዜ ጦር ሜዳ ያለበት ሁሉ ሄዶ ስራ ሰርቶ መጥቶ ያውቃል። እኛ ጥሩ ገቢ ጥሩ ነገር እንዲኖረን ማለት ነው። እኔ እዚህ መጥቼ ቲክቶክ ላይ ስላወራው ምናምን አይደለም። ቤታችንን ያቆመው ሁሉ ነገራችንን ያደረገው የቤታችን መሰረት ባሌ ነውና በዚህ አጋጣሚ አይ ላቭ ዩ ለማለት ነው። ተነሽ ራት ስሪለት እንዳትሉኝ ከወርቅ አስመጥቻለሁ። ስላገኘሁት ደስ ብሎኛል። ደስ ብሎኛል።
የኛ መካሪ አባት እኔ በጣም ነው የምወደው። እሺ እኔ ወዳችኋለሁ ፋሚሊዎቼ በሙሉ በጣም በጣም እኔ በኮሜንት እንዴት እንደሚደግፉኝ በእነዚሁ ብርታት ነው እንጂ ሁሉ ፖሊሲ ሊሰራ የቻልኩት። አበረታት። ማን ነው ኤዲት ምናምን የሚያደርግልኝ? ራሱ ሁሉንም። እኔ እኮ አልችልም እንደዚህ በሁለት አድርጎ ምናምን መስራት። ቲክቶክ ያስተምራል። አሁን የሆነ ነገር ስታይ ማንም ደግሞ ሰርች አድርጌ እጠይቃለሁ ይነግሩሃል። ተምረው ነበር የለኝም ትምህርት የለም ማዘረተ ትምህርት ትንሽ ተማር በፊት ሪሻ ምናምን እንጂ የለም። የተወሰነ ጊዜ ወታደር ቤት ገባ። ወታደርም ነበር። በዛች ነው እቺን ስፖርት የሚዘሉ ስፖርትም ይሰራሉ። የሆነ ልምድ አለች። ልጅዎት ነው ያ በጊዜ የመጣህ ማለት ልጅዎት ነው? ልጅ አለው? ጎበዝ ነው የኔ አባት። ሰሞኑን ምን ቸግሮት ነው እንደዚህ ባዶ የሆነችው? ስለ አሁን በቃ በፊትም ጉልበት የለም የላትም። አሁን ወደ 20 ምናምን ሺህ ከፈል የእሷን የሚያንቀሳቅስበት ነው ማለት በምን እንትን ሊበል ብድርም ብጠይቅ ሰው ብድር ተመልሶ አይሰጥም። ይሄንን ቲክቶክ ላይ ለቀኩት ራሱ አፌ እየተሳሰረ ሰው እንደዚህ መጠየቅ ይከብዳል። ልክ ነው የኔ አባት። እስቲ ምጡ መኪና ውስጥ። ማንኛውም እኔ እንዳልኩት መልእክተኛው ነው ስሜ። እንግዲህ እኔ ይጠቅሞታል ብዬ አይደለም፣ ግን ባዶ እጄን ከምመጣ እንደው እስቲ እቺን ያዙ የኔ አባት። እቺንም ይጨምሩ። ኧረ የኔ አባት እቺንም እቺንም በዛቁ እንዴ የኔ አባት ይገባውታል። ይሄው አንተ ራሴ ሞታ ወይኔ የኔ አባት እቺ አሁን 50 ሺህ ብር ናት። ለሴትዮ የሰጠው ማምጥተህ ለኔ የሰጠህ ፈጣሪ ምን እግዚአብሔር አንተ እንዴት ቸርነ አንተ እውነት እነዚህ ሰዎች ገነት አግባቸው በሕይወታቸው እንዳይቸገሩ ኃጢአት ቢሰሩ እንኳን በኔ ቀይር የእነሱ ኃጢአት በኔ ቀይር። በእውነት እንደዚህ ለፍቶ አንተ አሁን ደውለህ እኔን ለማግኘት የለፋው መንገድ ራሱ ከባድ ነው የኔ አባት። በእውነት እኔ እንዴት እንደሚገልጽ ግራ ይገባል። ይሄ ሁላ ይሄ በሰርቼ እንኳን እንደዚህ አንድ ላይ አይቻላል የኔ አባት። በእውነት እኔ ሁሉም እግዚአብሔር ባለው ጊዜ አይደለም ይሆን? አዎ ብትጠቅሙትም ባትጠቅሙትም ምን ነው የቆይም ውስጥ የሚያይ ነገር ነው የሚመስለኝ። በህልሜ ነው በእውነት እግዚአብሔር ይስጥህ ፈጣሪ ይስጥህ። ይሄንን እኔ አይደለሁም እንደሚያውቁት እኔ እንግዲህ መልእክተኛ ነኝ እና እነሱን ነው እዛ የሚልኩት። እግዚአብሔር እንደው ባሉበት አገር ውስጥም ከሆኑ ውጭ ሀገርም ከሆኑ እግዚአብሔር እንደው እስከ ዘራቸው ድረስ እስከሚወዱት አገሪቷቸው ድረስ አሁን የኢትዮጵያ ልጆች ናቸው። የኢትዮጵያንም እንደሚወዱት ያድርግላቸው እና አንተንም የነሱ መልእክተኛ አደረገ። እንደው ቅዱስ ሚካኤል ቅዱስ ገብርኤል ለእግዚአብሔር መልእክተኛ እንደሆነ ቦታ ተክተ እየሰራ ነውና አንተንም እድሜ ጤና ይስጥ። አሜን። ተባረክልኝ። እንደውም ይሄን እንዳገኘ ሰው አይደለም ሁኔታ እኔ ደስ ብሎኛል። እኔ እርሶ ማግኘቱት ብቻ ነው ለኔ ትልቅ ነገር አባቴ። ደስ ብሎኛል። ብዙ ጊዜ አሉ ያንተ ስራ ሽማግሌዎቹን እንደዚህ ቁጭ ብሎ የሚለምኑት እየጠራ አባባና ማየና እያልክ ስትሰጣለሁ ድምጽ በቃ ገና ስልክ ሲሰማ ድምጽ ያንተ መሆኑ ነው። ዛሬ በጊዜ ነው የመጣሁት። ዛሬ ጎብዛል በጊዜ አጥቴ አሽረህ ዲናቱን በይሳት ከላይ ያታባቱ በእውነት ይሄ ምን የኔ አባት እንደው እንትን የቲክቶክ ቤተሰቦች በሙሉ ይሄን ቪዲዮ አይታችሁ ደስ እንዳለኝ ደስ ይበላችሁ። የኔ አባት ደስ እንዳለኝ ደስ ይበላችሁ። ዛሬ አንጀታችሁ ቅቤ ጠጥቷል። በእውነት እግዚአብሔር ይባርካችሁ። ደግሞ አባቴ እቺ ብቻ ሳይሆን ዋናው ዓላማዬ ይሄ ዛሬ ከአንድ ወር ከሁለት ወር በኋላ ታልቃለች ብዙ አይደለች እና አካውንቱን ይስጡኝና ይሄን ቪዲዮ ፖስት ሳደርግ አብሬ አያይዤ እለቃለሁ። እሺ ከኔ ጋር እዚህ በኋላ ምንም አንነካካም። አካውንቱት ላይ ነው የሚገባው። እሺ ገብቶታል? ይንገሩኝ አካውንቱት። እሺ 10,080
6710017 ማነው ስሞት? ኩማ ቶላ። ኩማ ቶላ። ስልኮትስ? 0972909720 በዚህ ደውሎ ሰው ያገኘውታል። እርግጠኛ ነኝ እግዚአብሔር ደግሞ ይረዳናል። የብዙ ሰው ህይወት ሲቀየር አይቻል እዚህ መኪና ውስጥ አባቴ እና እግዚአብሔር አሁንም ከረዳን ያ ነገር ስለሚሆን እኔ ደስ የሚለኝ እችን ሱቅ ሞልተው ነገ እንዲህ ደስ ያለውት ማየት ፈልጋለሁ። ስም ጠቅሼ እኔ ምስጋና አልፈልግም። እኔ እርሶ ብቻ ደስ ብሎት ማየት ነው የምፈልገው። ችግር የለም ደስ ይበለው። ይሄው አሽሮ በእውነት ማንም አለበሰኝ ይሁት በእውነት ይሄ አባት ዘው በቃ ኧረ በቃ ምንም አያስፈልግም። አባት እዚች ውስጥ ያድርጉና ይሰው ሰላም ይሁንልኝ አባት። ኧረ እኔ ብለሳ